بسمع أول دبل فاسق بسمع أول دبل فاسق هذا أبلع من جنو ويني نايش ሰላም የተወደዳችሁና የተከበራችሁ የአስማረችቱ ተከታታዮች እንደምናላችሁ እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ አዝናኝና እንዲሁም ጠቃሚ የሆኑ ቪዲዮዎችን ይዤ መጥቻለሁ ማለት ነው። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ በማለት ወደ ቪዲዮው እንሄዳለን ማለት ነው። የዩኬ መንግስት በጊዜያዊነት ለስደተኞች ማቆያነት ይጠቀምበት የነበረ የቀድሞ ወታደራዊ ካምፕ በይፋ ተዘግቷል። ከፈረንጆቹ 2020 ጀምሮ በመቶዎች የሚቆጠሩ ስደተኞችን ይዞ የቆየው ማዕከል መሰረታዊ ግልጋሎት አይሰጥም፣ ለስደተኞችም ምቹ አይደለም በሚል ተከታታይ ትችት ሲቀርብበት የነበረ ነው። በደቡብ ምስራቅ እንግሊዝ ፎልክስቶን ከተማ ውስጥ የሚገኝ ማቆያ ነበረ። የዩኬ የአገር ውስጥ ጉዳይ መስሪያ ቤት የማዕከሉን መዘጋት አስታውቆ እስከዚህ ወር መጨረሻ ስፍራውን ለመከላከያ ሚኒስቴር እንደሚያስረክብ ይፋ አድርጓል። ከወራት በኋላም በቦታው ላይ የቤቶች ግንባታን የሚያከናውን ኩባንያ ስራውን ይጀምራል ተብሎ ይጠበቃል። ስለ ሌሎች መሰል ማዕከላትና በዚሁ ማዕከል ስለነበሩ ስደተኞች ቀጣይ ጣፈንታ ግን የአገር ውስጥ ጉዳይ መስሪያ ቤት ተጨማሪ መረጃ ከመስጠት ተቆጥበዋል። በቅርቡ በሆቴሎች ስደተኞችን የማቆየት ጉዳይ በዩኬ ሰፊ ተቃውሞን ማስነሳቱን ተከትሎ ስደተኞችን ከሆቴል አስወጥቶ በወታደራዊ ካምፖች ውስጥ የማስፈር እቅድ ይፋ ሆኖ እንደነበር ይታወሳል። ያም እቅድ በካምፖቹ አካባቢ ከሚኖሩ ዜጎች ሌላ ተቃውሞ ገጥሞት ነበረ። የሰብአዊ መብት ተከራካሪዎችም ወታደራዊ ካምፖቹ ለስደተኞች አያያዝ ምቹ አይሆኑም በሚል ሲቃወሙት እንደነበር ይታወቃል። በአንድ ወገን ስደተኞች በሆቴል አይቀመጡ የሚል ተቃውሞ ይነሳል። በሌላ ወገን ደግሞ ስደተኞችን በወታደራዊ ካምፖች ማስቀመጥን የሚቃወም የህብረተሰብ ክፍልም አለ እና ቀጥሎ ምን ይሆናል ነው ጥያቄው። ሆቴልም ውስጥ ካልሆኑ በወታደራዊ ካምፖች ውስጥም አይሆኑም ከተባለ ስደተኞቹ የት ይቆያሉ? እዚህ ጋር ነው አዲሱ የዩኬ የስደተኞች ህግ ማሻሻያ የሚመጣው። ስደተኞችን በሆቴል ማቆየት አሰራር እስከ ፈረንጆቹ 2029 ድረስ ይቆያል። የጥገኝነት ጉዳዮችን በፍጥነት በማየትም ውሳኔ ይሰጣል። ከለላ ለሚገባቸው ከለላ በመስጠት ወደ ማህበረሰቡ እንዲቀላቀሉ ይደረጋል። ጉዳያቸው ውድቅ የተደረገባቸውን ደግሞ ወደ መጡበት በፍጥነት መመለስ የሚል ነው እቅዱ። በወረቀት ላይ ይሄ ቢሆንም ሲተገበር ግን ብዙ መሰናክሎች እየገጠሙት ይገኛል። ለማንኛውም የዩኬ መንግስት ለስደተኞች ማቆያነት ይጠቀምበት የነበረ ፎልክስቶን ከተማ ውስጥ ይገኝ የነበረ የቀድሞ ወታደራዊ ካምፕ በይፋ ተዘግቷል። ናዝራዊት አበራን አስመልክቶ በማህበራዊ ሚዲያ ላይ የሚሰራጨው ነገር ቤተሰብን ለከባድ ጭንቀት እየጣለ መሆኑን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሁላችሁም ይህንን መረጃ እስከ መጨረሻ ድረስ አድምጡት። ስለ ናዝራዊት አበራ ከቤተሰብ የወጣ አንድ መረጃን ጉርሻ ፔጅ አጋርቷል። ከቤተሰቦች የወጣው መረጃ እንደሚያሳየው ናዝራዊት ካለችበት አስቸጋሪ ሁኔታ አንጻር አሁንም ብርቱ ሆና እንደምትገኝ የተገለጸ ሲሆን ቀደም ሲል ታዲያ የሞት ቅጣት ተፈርዶባት ነበር። ወደ በይግባኝ ወደ እድሜ ልክ እስራት ተቀይሯል። አሁንም ይግባኝ ተጠይቆ እስራቱም እንዲቀንስ እየተጠየቀ እንደሚገኝ ሂደቱን የተከታተሉ ሰዎች መረጃውን አድርሰውናል። ናዝራዊት ታዲያ በእስር ላይ ቢሆንም ጊዜዋን በከንቱ እያሳለፈች እንዳልሆነ በእንግሊዘኛ ቋንቋ ችሎታዋ ምክንያት እንግሊዘኛ ቋንቋን በእስር ቤት ውስጥ እያስተማረች እንደምትገኝ እንዲሁም ደግሞ በቻይንኛ ቋንቋ የመጀመሪያ ዲግሪዋንም የያዘ ሲሆን በአሁኑ ወቅትም ታዲያ በርካታ የቻይንኛ መጽሐፍትን በማንበብ እውቀቷን እያሳደገች እንደሚገኝ ተገልጿል። እዚህ ቀደምም ጠቅላይ ሚኒስትር አብይ አህመድ ጉዳዩን በቅርበት ሲከታተሉት የቆዩ ሲሆን ከቻይና ባለስልጣናት ጋርም በተደጋጋሚ ተወያይተዋል የተባለው ጠቅላይ ሚኒስትሩ ለቤተሰቦቿም ስልክ በመደወል ድጋፋቸውን መግለጻቸውን እዚህ ጋር ተመልክቻለሁ። በቅርቡም ታዲያ እህቶቿና ፓይለት የሆነው ወንድሟ ወደ ቻይና በመጓዝም በአካል አይተዋት ተመልሰዋል የተባለው። ታዲያ በማህበራዊ ሚዲያ ላይ የሚዘዋወሩ ያልተረጋገጡ መረጃዎችም ቤተሰብ ላይ ከፍተኛ የተባለ ድንጋጤን እየፈጠሩ ይገኛሉ። ቀናቶች ቀሯት ምናምን የሚሉ መረጃዎችም ይህ አላግባብ መሆኑን እሷ በጥንካሬ አሁንም ሂደቷን እየተከታተለች እንደሚገኝ መረጃው አዶና አንድ ምክር እስኪ ስጣቸው በእናት አንድ ምክር ስኬታማ መሆን ከፈለጋችሁ ሁሌም ከተረበኞች በላይ ሆናችሁ መገኘት ይኖርባችኋል። አንድ ዓላማ ለማሳካት አንድ ተረበኛን መዝለል ይኖርብሃል። እሱን ከዘለልክ በኋላ ደግሞ አንድ ምንቀኛ መዝለል ይኖርብሃል። ከዛ ደግሞ ሀሜተኛ አቀሳሳሪ አለ፣ ተወዳዳሪ አለ፣ ከዛ ጨብጫቢ ነው ወንድም አለም ኮራ ብለክ ትኖራለህ ማለት ዝንጥ ብለህ ናስኪ በእናት ሳባት እንዴ እንጠያቀን አዶና አንድ ምክር እስኪ ስጣቸው በእናት አንድ ምክር ስኬታማ መሆን ከፈለጋችሁ ሁሌም
ከተረበኞች በላይ ሆናችሁ መገኘት ይኖርባችኋል። አንድ ዓላማ ለማሳካት አንድ ተረበኛን መዝለል ይኖርባችኋል። አሁን ማስተር አብነት አው ከቢድ ሕማም ይርከብ ዘርአ ሃይማኖት ከይፈለየን ዝተጠቀመ ወገናትና ጸግዝና ረሓውና ማስተር አብነት አው ከቢድ ሕማም ስለዘሎ ኩልኩም እስኪ በሃይማኖትኩም ጸልዩ። ሓውና ማስተር አብነት ድማ ምሕረት ይወርደልካ ማስተር አብነት ምሕረት ይወርደልካ ከፍጀለካ የጸገም ንዓኻ ዲቁ ንኻልእ ሰብ ከም ትሕግዝ ይገርካ ያው ኩላና ድማ በሃይማኖትና ጸሎት እንጎረሉ ማስተር አብነት ድማ ምሕረት ያዝዝ በስማው እንደምን ፈቅድ እኔ ገዛው ተሙካን ፍራንክ ለማድረግ ነው አሻንጉሊት መስላታለሁ የሙካን ቀልብ እሳልባለ እሙካ አሻንጉሊቶች አምጥቻለሁ እንድመሳሰል ማለት ነው ምንድነው ወገን አረ ምንድነው ወይ እናንተ ጥሯት አትመጣም 2000 years later ምንድነው የኮለኮልሽው አንቺ ሳባ ቡቲ ማነው አንቺ ሳባ አንቺ ማነው እዚህ አምጥቶ እነዚህን የኮለኮለው ያሸንጉሊት ቤት አደረገችው እኮ ቤቱን በስማው እንደመንፈስ ቅዱስ በስማው እንደመንፈስ ቅዱስ አሐዱ አምላክ እንዴ ምንድነው ወይኔ ነይ ሲሙካ ወላት ላይ እኔ እንዳታነጋግሪ እኔ ዘልዛላ እኔ ላፈኝ ደግሞ እንዳይጻፍ ምንሽ መታጣው ልጅ ውስጥ ገብተሽ ምንድነው ተባብኝ ላይ እንደዚህ ማን እንደኔ ማን እንደምሪንዳ እገርፍሻለሁ ሁለተኛ እንደዚህ ብታረጊ ነግሬሻለሁ እንዴት አያችሁት ዘና እንዳደረጋችሁ ተስፋ አደርጋለሁ ነገር ግን ከዚህ ላይ ማየት ያለብን ነገር ፕራንኩ ዘና ማድረጉን ብቻ ሳይሆን ጥንቃቄ ማድረግ አለብን አንዳንድ ጊዜ እዚህ ላይ አሁን እናትየዋ በጣም ደንግጣለች በዚህ መሃል ምን እንደሚፈጠር አይታወቅም ግን በጣም አሳሳቢ ነው እና ፕራንክ ስናደርግ በመጠኑና እንዲሁም በጣም የማያስደነግጥ በሚሆን መልኩ ቢሆን አሪፍ ነው በዚህ መሃል ያው ህመም ምናምን ስለሚመጣ ማለት ነውና ጥንቃቄ እያደረጋችሁ ፕራንክ ለማድረግ ነው መሞከር ያለባችሁ እንጂ እንዲህ ከሆነ በጣም ከባድ ነው ማለት ነው እኔ ብሆን እንዴት እንደምቀውጠው ማለት ነውና ማማን በጣም ነው ያደነቅኳት መጀመሪያ ላይ ያማተበች ከዛ በኋላ ምንድነው ቤቱን የአሸንጉሊት መሰባሰቢያ አድርገሻል እያለች ልጅቷን ትጠራት ነበረ ነገር ግን ልጅቷ እንግዲህ ስራዋን ሰርታለች ማለት ነው ግን ተጥቅሙ ጉዳቱ ነው የሚያመዝነው እንደዚህ አይነት ፕራንክ በተደጋጋሚ ይደረጋል ብዙዎች ትዳራቸውን የሚፈርሱበት አጋጣሚ ነው ብዙዎች ደግሞ ጓደኞቻቸውን የሚያጡበት አጋጣሚ ነውና
እየተጠነቀቅን ብናደርግ ባይነኝ ማለት ነው። እናም እንደተማራችሁበትና ዘና እንዳላችሁበት ተስፋ አደርጋለሁ እያልኩኝ እንግዲህ ወደ ሌላኛው ቪዲዮ እንጓዛለን ማለት ነው። ጃኒ በፍቅር ህይወቷ ጥሩ ነገር በቃ ስለሚገባት እግዚአብሔር እዚህ ልጅ ላይ ሰጣላት። አለቀ። ስለሚገባት ጃኒ ስለሚገባት በነገራችን ላይ ስለሚገባት ልጅቷ አፍቃሪ ናት። በቃ ስለሚገባት እግዚአብሔር እንደዚህ የሚንከባከባት ወንድ ሰጣት። እናቱ አቤት እዚህ ሰፈር ፖሊስ አይተሻል እንዴ? በያፍጥኙ ያለሽን አምጪ። እዩት ይሄን ጀባ እዩት ይሄን ሞኝ እሰፈሬ መጥቶ አንገሊ ሰራኝ ልኬን እንኳን ሳያውቅ ዛፓ እንደሆንኩኝ ከእጄ ጣለልኝ። አንካተመስ ወይኔ ዛፓ ነሽ እንዴ? አይ እያከበርኩ ነው። ደሞ ንቀት ዘና ማስክ እንኳን አታደርግም። ከየት ልግዛ? ከአሊባባ ወይ ከአማዞን ነዋ። ማስተር ካርድስ? እሱንማ በ5 ደቂቃ ጨዋታ ነው እንጂ ልሰርቅሽ አልነበረም። አረ ሙች እሱ